እኔ እፎይ ነኝ እያላችሁ እየጻፋችሁ ነው። ተባረኩ፣ እግዚአብሔር ይስጣችሁ። እኔ እፎይ ነኝ ማለት እፎይ እንዳይሞት አይደለም። እኔ እፎይ እንዳይሞት አይደለም እየተከላከላችሁ ያላችሁት። እፎይ ሰማዕት ከሆነ እኔም ሰማዕት ሆናለሁ የሚል መልእክት እንዳለው እንዳትረሱ፣ በውስጡ ማለት ነው። እኔም እፎይ ነኝ። እፎይ የሚለው ወንድማችን ስሙ ትክክለኛ ስሙን አላወቅኩትም፣ የቲክቶክ ስሙን እንደማውቀው። እኔም እፎይ ነኝ በምንልበት ሰዓት አንገታችንን ለካራ ሰውነታችንን ለእሳት ለቤተ ክርስቲያን ስንል እንደምንሰጥ ማሳያ ነው። መገደል እንጂ መግደልን አላስተማረንም። ከሆነ ግን ደግሞ ለሙስሊሞች ለጨዋ ሙስሊሞች የማስተላልፈው መልእክት አሁንም ደግሜ የማስተላልፈው ጨዋ የሆናችሁ ሙስሊሞች ኡስታዞቻችሁ የጻፉትን መጽሐፍት እስቲ አየት አድርጉት። ኢየሱስን እንዴት እንደሰደቡት፣ ድንግል ማርያምን፣ ቤተ ክርስቲያንን፣ እግዚአብሔርን እንዴት እንደሰደቡት እስቲ ግቡና ተመልከቱት። እነሱ በኡስታዝ ደረጃ ወይም ደግሞ በኡለማ በኢማሞቻቸው በመምህራኖቻቸው ደረጃ እንኳን ያን ያክል እንደዚህ አጸያፊ የሆነ ስድብ ኢየሱስን እብድ እያሉ ቆሻሻ እያሉ ሲሳደቡ ምንም አላልንም። እኛ ጸጥ ነው። ለምን? መልስ የሚመልሰው ማን ስለሆነ? እግዚአብሔር ስለሆነ። ራሱ ክርስቶስ ይበቀላል። ቅዱሳንን መላእክት ልኮ ይበቀላል። ከኛ የሚጠበቀው ምንድን ነው? ስንጠየቅ መልስ መስጠት ከኛ የሚጠበቀው። ለምትጠየቁት ጥያቄ በሙሉ መልስ ለመስጠት የተዘጋጃችሁ ሁኑ። ሁሉ ነገር በልባችሁ ያዙት። እምነታችሁ በልባችሁ ይላል አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ። ስለዚህ ሁላችንም በአንድም በሌላ መንገድ ቤተክርስቲያናችንን እያጎላን እንደሆነ ማወቅ አለብን። ስናጎላ ግን በሰማዕትነትም ነው። የሰማዕታት ደም ቤተክርስቲያንን ያጸናል። ቅዱስ ጊዮርጊስን ሲገሉት አሁን የቅዱስ ጊዮርጊስ ወዳጆች ደግሞ እልፍ ናቸው በዓለም ላይ። ለምን? ጊዮርጊስ የሚባለው ሰማዕት የመጀመሪያው ቀዳሚ ማን ነው? ሊቀ ሰማዕት አምኖ እንደዛ በህዝብ ፊት ሰይፍ ባይቀበል ኖሮ የጊዮርጊስ ቤተክርስቲያንም አይተከልም፣ የጊዮርጊስ ወዳጅም አይኖርም ነበረ። ከዚህ ባረዱን ቁጥር በገደሉን ቁጥር እንበዛለን የሚባለው አንዱ ያ ነው። አንድ አማኝ ሲኖር፣ አንድ ጎበዝ ሲኖር፣ በቲክቶክ እንደዚህ መልስ የሚመልስ ሰው ሲኖር፣ በሱ ስር ደግሞ በጣም ብዙ ሰማዕታት አሉ። የእነዛን ሰዎች ደግሞ ቁጥር የሚያበዛ ደግሞ እልፍ ነው እና በመሞት መባዛት በጣም ይገርማል። ሰው እኛ የምናውቀው በሳይንሱ በመዋለድ ነው አይደል? ሰው እየተዋለደ ነው የሚባዛው። ክርስቲያን ደግሞ እየሞተ ነው የሚበዛው እና እግዚአብሔር ስሙ የተመሰገነው። ግን ለጨዋ ሙስሊሞች የማስተላለፈው መልእክት ምንድን ነው? ኡስታዞቻችሁ የጻፉት ስድብ ነው፣ ውርደት ነው፣ ቆሻሻ የሆነ ነገር ነው የጻፉት። እፎይ ደግሞ ለሰደቡት ስድብ መልስ ነው የሰጠው። ያ መልስ ደግሞ ስድብ አይደለም። ለምሳሌ ነቢዩ መሐመድ ነው ያልኩት፣ ሙሉ ስሙን የጠቀስኩት እኔ። እነሱ ጳውሎስ ብሎ ነው የሚዘረጥጡት። ኢየሱስ ክርስቶስን ቆሻሻ ብሎ ወይም እብዱ ብሎ ነው የሚጠቅሱት። እኔ ግን ነቢያቸው እንዴት እንደማከብርላቸው ተመልከቱ። ነቢዩ መሐመድ የ6 ዓመት አይሻን አግብቶ የ9 ዓመት ስትሆን ተገናኛት ይላል አይደለም? ተጽፏል። የተጻፈ ነገር ነው፣ ወይም ምሳሌ አይደለም፣ ወይም ደግሞ ሰምና ወርቅ አይደለም። እኛ ጋር ግን ኢየሩሳሌምን